ማገዝ ካለብኝ እኔ ማገዝሻለሁ እኔ እዚህ መቆየቱን የምፈልገው ይመስላል እንዴ ለአባቴ ስል ነው እሺ እዚህ ያሉት እንዴ እኔ መሰለ መልክሽን እዚህ ሲወጣሽ ታዲያ ላልወርቅ ነበር ዝናሽና ኤሚ እንግዲህ ኑሐሚንን የሆነ ዘዴ አስበውላታል ምንድነው ያሰቡባት ሴራ እንግዲህ ዝናሽና ኤሚ ኑሐሚንን ሌባ ለማስባልና ለይኩን ሲመጣ ኑሐሚን ሌባ ብሎ እንዲያባራት እንግዲህ ሙከራ ሊያደርጉ ነው ምንድነው የሚያደርጉት ሙከራ እንግዲህ የኤሚን ሀብል ኑሐሚ ልብስ ውስጥ በመክተት እንግዲህ ኑሐሚ ሌባ ናት ሰርቃለች ተብላ ኑሐሚ ከዛ ቤት እንድትባረር ኤሚና ዝናሽ እንግዲህ ሙከራቸውን አድርገዋል እንግዲህ ዝናሽና ኤሚ ምን አይነት ማንነት ያላቸው ሰው መሆናቸውን አይተናል እንግዲህ ኑሐሚንን እንዴት እንዳሰቃዩት ያያየ ነው ኑሐሚን እዛ ቤት ከመጣች ጀምሮ ሙሉ ህይወቷ በሙሉ ምስቅልቅልን ያለው ማለትም ለአባቷ ብላ መከፍለው መስዋዕትነት እየተፈታተኗትና ያን ቤት ጥላ እንድትወጣ እንግዲህ ለማድረግ እየሞከሩ ይገኛሉ እንግዲህ ኑሐሚን መቼም ቢሆን ኑሐሚንን አታገባም በማለት ልጃችንን ለዚች ገረድና ሰራተኛ አናጋባም ምንም ለሌላት ድሃ አናጋባም ለይኩን ያለመ ያለው ቅጀት ነው እንጂ መቼም ህልሙ ሆነ አይሆንም በማለት እንግዲህ ኑሐሚንን ጠምደዋታል እነሱ የሚያስቡት ምንድነው ኑሐሚንን በመጥመድ እንግዲህ እቤት ውስጥ እንድትሰቃይና መሯት ከዛ ቤት አባቷን ይዛ እንድትወጣ እንግዲህ ኤሚ ምንድነው የምታደርገው ቤቱን ካጸዳችሁ በኋላ እንግዲህ አውቃ ውሃ እየደፋች እየተከታተለቻት እያስቸገረቻት ኑሐሚንን ቁም ስቅሏን አሳየቻት ኤሚ ለምን ከዛ ቤት መሯት እንድትወጣ ማለት ነው አባቷን ይዛላት እንድትወጣ እንግዲህ ለይኩን እንግዲህ አሁን ያሰቡት ሐሳብ ለይኩን ሲመጣ ኤሚ ሀብሌ ጠፋ ትላለች እንግዲህ ሀብሉ የት ይገኛል ኑሐሚን ቦርሳ ውስጥ ይገኛል ስለዚህ ኑሐሚን ቦርሳ ውስጥ ከተገኘ በኋላ ሀብሉ ምንድነው ያሰቡት ኑሐሚን ሌባ ናት ተብላ ከዛ ቤት እንድትባረር ማለት ነው ስለዚህ ኤሚ የምታስበው ሐሳብ ኑሐሚን ከዛ ቤት እንዴት አርግቼ ነው ማስወጣው የሚለው ነው ሐሳቧ ስለዚህ ያን ሐሳብ ልታስፈጽም ነው ከናቷ ጋር በመሆን እንግዲህ ግን የሆነ ያላሰቡት ነገር ግን እየተፈጠረ ያለ ይመስለኛል ማለትም እንግዲህ ኤሚ ካሰቃየቻ ስቃይ አንዱ አባቷን ሽባ ብላ ተሳደበች እንግዲህ ሽባ አይባልም እንግዲህ ኤሚ እንግዲህ የኑሐሚንን አባት ሽባ ብላ እየተሳደበች ነው ስለዚህ እንግዲህ ኑሐሚን ምንድነው ያደረገችው በጥፊ መታታለች ማለት ነው ኑሐሚን ምንም አይነት ነገር ከዚህ በኋላ ፊት እየሰጠቻት አይደለም ኤሚን በጥፊ መታት እንግዲህ ኤሚ እናቷ ጋር አልቅሳ እናቷን ደርባ መታ እናቷም ኑሐሚንን እንድመታት ሆናለች ስለዚህ ኑሐሚን አሁን ምን እየተሰራባት እንደሆነ ማወቅ አለባት ብዬ አስባለሁ ለምን ለአባቷ ስትል እንግዲህ ይሄን ሁሉ ነገር መስዋዕትነት መክፈል አለባት ብዬ አስባለሁ እሱንም መስዋዕትነት እየከፈለች ነው ስለዚህ ኤሚና ዝናሽ አንድ ላይ በመሆን ኑሐሚንን ሲያሰቃዩትና ይሄን ሁሉ ግፍ ሲፈጽሙባት ለአባቷ በማለት እንግዲህ መስዋዕትነት ከፍላለች አሁን ላይ ኑሐሚንስ ብትሆን ምን መሄጃ አላት እስቲ ታስቡት ኑሐሚን የት ነው የምትሄደው አሁን ላይ ማንንም የላትም ስለዚህ መጠገያም ስለሌላት አሁን ላይ ለይኩን የሰጣቸውን እድል መጠቀም ነው ያለባቸው ብዬ አስባለሁ ለዚህ ነው ኑሐሚን አንገቷን ደፍታ ብትሰደብም ብትመታም እንግዲህ ዝም ብላ ችላ የምትኖረው ግን እነሱ ከመጠን በላይ ኑሐሚንን መሯት ከዛ ቤት እንድትወጣ ስለሚፈልጉ እንግዲህ ሙከራቸው ይሄን ያህል የሚያስጠላ ሆኖ አግኝተናል ማለት ነው እንግዲህ እናትና ልጅ ኑሐሚንን ሲያሰቃዩት ለናኦም ግን ትልቅ ነገር እድል እየሰጡት ነው ማለትም ኑሐሚን በተሰቃየችና እናትና ልጅ ኑሐሚንን ባሰቃዩት ቁጥር ናኦም ኑሐሚንን እንዳይከፋት ይያለ በሚቀርባት ሰዓት እየተቀራረቡ ይመጣሉ ብዬ አስባለሁ ስለዚህ ዞሮ የሚፈልገው ምንድነው ናኦምና ኑሐሚን እንዲቀራረቡ ነው ማለትም አሁን ላይ ናኦም ኑሐሚንን ባይወዳትም ኑሐሚንም ናኦምን ባታፈቅረውም ግን በመቀራረብ ብዛት እሷ ከሚደርስባት መጥፎ ነገር ብዛት ናኦም የሷ ማንነት በቀረባት ቁጥር ፍቅር ሊይዘው ይችላል ብዬ አስባለሁ ኑሐሚንም ናኦምን በቀረበችው ቁጥር በጊዜ ሂደት ፍቅር ሊይዛት ይችላል ብዬ አስባለሁ ስለዚህ አሁን ላይ ኑሐሚንና ናኦም እንዲፋቀሩ ማን ነው ይፈልገው ለይኩን ስለዚህ እናትና ልጅ ኑሐሚንን ቢያሰቃዩአትም ሃና ችላ ብትኖር ኑሐሚ ከናኦም ጋር በመቀራረቧ ፍቅር ሊይዛት ይችላል ብሎ ያስባል ለይኩን ስለዚህ ለዚህ ነው እነሱም ቢቢሉም ኑሐሚንን እዛ ቤት ከአባቷ ጋር ያስቀመጠው እንጂ ለይኩን ሌላ ቤት ማስቀመጥ አክቶት አይደለም ለይኩን እኔ ያልኩት ይሁን ስለሚል የቤቱ አባወራና ራስ ስለሆነ እሱ ያለውን መከበር አለበት ቤት ውስጥ ብሎ ስለሚያስብ ነው ስለዚህ እናት የፈለገች ብትናገር ልጅም እንደፈለገች ብትሆን አሁን ላይ እሱ ያለው ነገር ብቻ መሆን አለበት ብሎ ስለሚያስብ ግን እስቲ እናንተስ ታስቡት አሁን ላይ ለይኩን እያሰበ ያለው ትክክል አይደለም ወይ እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡኝ እንግዲህ ለይኩን ጥሩ አባት ነው ጥሩ መልካም አባት ነው ስለዚህ ለልጁ እያሰበ ያለው ልጁን በዚህ መንገድ ለልጁ የሚያስበው ነገር ጥሩ አይደለም ወይ ብላችሁ ታስባላችሁ እስቲ ለምን ናኦም አሁን ላይ ኑሐሚንን እንዲያገባ ይፈልጋል ናኦም ደግሞ ኑሐሚንን ስለማይወዳት አያገባትም ግን አባትየው የሚለው ነገር
ናኦም አሁን የያዛት ፍቅረኛ እውነት ለናኦም ትገባዋለች ብሎ አትገባውም ብሎ ማሰቡ ልክ አይደለም ወይ? ለምን አምራን አሁን ላይ ቀረበችው በምንድነው? ናኦምን ለፍቅር አይደለም። አሁን ላይ ቀረበችው ለንብረትና ለሀብት ነው። ማለትም ፍቅር ከሱ አልያዛትም። ግን አምራን አሁን ላይ ናኦምን እንደምታፈቅረውና እንደምትወደው እያስመሰለች ነው። ግን አምራን የምትወደው ማንን ነው? ኤርሚን ነው የምትወደው። ስለዚህ አምራን አሁን ላይ ናኦም ላይ እየተጫወተችበት ነው። ናኦም ግን ይሄን አያውቅም። ይሄንን የምታውቀው ማናት? ኑሐሚ ይሄን ሁሉ ሚስጥር ታውቃለች። ስለዚህ አሁን ላይ አምራንና ኑሐሚ ይተዋወቃሉ። አምራን ናኦምን ለብር እንደቀረበችው ታውቃለች ኑሐሚ። ናኦም ግን አምራንን ከልብ ወዳኛለች አፍቅራኛለች ብሎ ነው የሚያስበው። ስለዚህ አምራን አሁን ላይ እዛ ቤት ልትመጣ ነው። እንግዲህ ግብዣ ተደርጎላት ትገባለች ማለት ነው። ስለዚህ እንግዲህ አምራን እዛ ቤት ከገባች በኋላ ግን ማንነቷን ትቀይራለች። ሱሰኛ የነበረችው አምራን እንግዲህ ያኔ የቤት ልጅ መስላ ስነ ስርዓት ያላት ለይኩን የሚወዳትና ለልጁ የሚመኛት አይነት ሚስት መስላ እንግዲህ ከናኦም ጋር ትመጣለች ማለት ነው። ስለዚህ አምራን እንግዲህ አሁን ላይ ድራማ ነው የምትጀምረው ማለት ነው። የምትሰራው ስራ በሙሉ ምንድነው? ድራማ ነው የሚሆነው። ቤተሰቦቹን ለማሳመን የምታደርገው ጥረት ነው። እንግዲህ እዛ ቤት ውስጥ ኑሐሚ ሰራተኛ እንደሆነች ስለምታውቅ አምራን ደግሞ ኑሐሚ ሰራተኛ እንደሆነች አሁን ስታውቅ እንዲሁም እዛ ቤት ውስጥ እንደገባች ቀጥታ ኑሐሚንን መሳደብና ኑሐሚንን ከእናትየው ጋር በመሆን እንግዲህ አንድ ላይ እያላገጠች ኑሐሚን ላይ ፈተና ማብዛት ነው የምታመጣው ብዬ አስባለሁ። ለምን አምራን አሁን ላይ ከዛ ቤት እንድትወጣ ትፈልጋለች ኑሐሚ ከእናትና ልጅ እኩል በላይ። ስለዚህ ኑሐሚን ከዛ ቤት እንድትወጣላት አምራንም ከእናትና ልጅ ጋር በመሆን እንግዲህ ኑሐሚን ላይ ሌላ ችግር ታመጣባታለች ብዬ አስባለሁ። ናኦም ግን ያሳዝነኛል፣ ምስኪን ነው። ማለትም አሁን ላይ አምራን ትወደኛለች ታፈቅረኛለች ብሎ ስለሚያስብ እንግዲህ ሊያገባት ወስኗል እሱ በራሱ መንገድ። ግን አምራን የወደደችው እና ያፈቀረችው ከልቧ እንዳልሆነና ኤርሚን ከልቧ እንደምትወደው ግን ለናኦም አልነገረችው። ማለትም ናኦም ሚስጥር አያውቅም። ስለዚህ አሁን ላይ አምራን የፈለገችው ከናኦም ምንድነው? ንብረትና ሀብቱን መውረስ ነው። እንግዲህ ኤርሚስ አሁን ላይ ኑሐሚንን እንድትመለስና ኑሐሚን አብራው እንድትሆን እያደረገ ነው። ማለት ላደረገው ነገር በሙሉ ጥፋተኛ መሆኑን አውቆ ይቅር በይኝ እያላት ነው። ይቅርታ አድርጊልኝ ድጋሚ እድል ስጪኝ እያላት ነው። ግን ኑሐሚን አሁን ላይ አባቷን ማሳከምና አባቷን ካለበት ችግር ማውጣት እንጂ ከዚህ በኋላ ተመልሳ በፍቅር ፎንቃ ላይ ትሞለፋፈጣለች ብዬ አላስብም። ለምን አሁን ላይ የሚያስፈልጋት የአባቷን ሕክምና አስጨርሳ እዛ ቤት ውስጥ መቆየት ካለባት ችግሮችን ቻሌንጆችን በሙሉ አሳልፋ የሚመጣባትን ፈተና በሙሉ እንደምንም ብላ አሳልፋ አባቷ የራሱ የሆነ ነገር እስከሚስተካከል ድረስ ኑሐሚን ምን ማድረግ አለባት? ችግሮችን መቋቋም አለባት። ስለዚህ አሁን ላይ ለሷ ችግር መፍትሄ የሚሆነው ማን ነው? የናኦም አባት ነው፣ ለይኩን ለኑሐሚ በጣም ትልቅ ችግር ፈቺ ከሚባል ሰዎች አንዱ ነው። ለምን ለኑሐሚ ያሰበላት ናኦምን አግብታ እንድትኖር አባቷንም አሳክሞላት ቤት ተሰጥቷቸው ኑሐሚን መቼም ኤደንና ገነት ወደፊት የሚመኙትን ህይወት ኑሐሚን ልትኖረው ነው። ለምን አባቷ ተሳክቶለት ኑሐሚ ሀብታም ባል አግብታ እንግዲህ ናኦም ካፈቀራትና ከወደዳት እንግዲህ በቃ ምን ትፈልጋለች? ስለዚህ ለምን ኤርሚ እንግዲህ የጀርባ ማንነቱን አይተናል። ወንጀለኛ ነው። በዛ ላይ ሴተኛ ዳሪ ሚስት አለችው፣ ልጅ አለችው። ኤርሚ ቢወዳትም ቢያፈቅራትም ኑሐሚን ኤርሚን ብታገባ ህይወቷ አሪፍ ይሆናል ብላችሁ ታስባላችሁ? እስቲ በዚህ ጉዳይ ላይ ምንድነው የሚሰማችሁ እናንተ እህትና ወንድሞቼ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ስለዚህ አሁን ምላችሁ ምንድነው ኑሐሚን ማግባት ያለባት አሁን ናኦምን ነው ኤርሚን ነው ብታገባ እንኳን። ለምን ለይኩን እንድታገባ የሚፈልገው ናኦምን ነው። ኤርሚ የጀርባ ማንነቱን አይተናል። ሴተኛ ዳሪ ሚስት አለችው፣ ልጅ አለችው። እንዲሁም አምራንን ባይወዳትም ከሷ ጋርም ኮኔክት አለው። ስለዚህ ኤርሚ ከብዙ ሴቶች ጋርም ሌላ ኮኔክት ይኖረዋል። ግን ለኑሐሚን አሁን ኤርሚ ይገባታል ብላችሁ ታስባላችሁ? ኑሐሚን ምንም አታቅናት። አሁን ላይ ክብረ ንጽህናዋን የሰጠችው ለኤርሚ ነው። አምነው ኤርሚ ጥሩ ሰው ነው በማለት ለአባቷ ስላደረገላት ውለታ እሷም በቀረበችው ቁጥር በሙሉ መልካም ስለሆነ ጥሩ ሰው ነው ብላ አስባ ነው። ስለዚህ ያሰበችው በሙሉ አልተሳካላትም። ኤርሚ ግን ያፈቅራታል ኑሐሚን። ስለዚህ ኑሐሚን ከኤርሚ ፍቅር ካልያዛት በጣም ከባድ ነው ብዬ አስባለሁ። ግን ኤርሚ በጣም ያፈቅራታል። ግን ኑሐሚን አሁን ላይ ከኤርሚ ነው ከናኦም ነው ፍቅር የያዛት ብላችሁ ታስባላችሁ? ማለትም ፍቅር ያለባት የአባቷ ችግር እንዳለ ሆኖ የሷም ችግር እንዳለ ሆኖ ከሁለቱ አሁን ላይ ከኤርሚ ፍቅር አላት ወይ? ኑሐሚን ራሷ ፍቅር የያዛት አይመስለኝም። ፍቅር ቢዛት ኑሮ ስለ ኤርሚ ታስብ ነበር ምንም ቢሆን። ስለዚህ ኤርሚ አሁን ላይ ይቅርታ አድርጋለታለች። ብታደርግለትም ባታደርግለትም አሁን ላይ ኑሐሚን መቼም ወንድ ታምናለች ብዬ አላምንም። እንግዲህ ኑሐሚንን ለማጥፋት የሚፈልጉት ማን ነው? እናትና ልጅ አሉ፣ አምራን አለች። ስለዚህ አምራን ከእናትና ልጅ ጋር አንድ ላይ ተመሳሳይ ባህሪ ነው የሚሆናቸው። ለምን ኑሐሚንን ስለማይወዷት እናትና ልጅ
አምራን ከመጣች በኋላ ከእናትና ልጅ ጋር ተደምራ ኑሐሚንን እዛ ቤት ውስጥ ትልቅ ችግር ትፈጥርባታለች ብዬ አስባለሁ። ለይኩን እንግዲህ አሁን ላይ የሚያስበው ምንድነው ኑሐሚን እዛ ቤት ውስጥ ብቻ መኖሯ ነው። ለምን ኑሐሚን እዛ ቤት ውስጥ ካለች ከናሆም ጋር በሚቀራረቡ ታይም ላይ ምናልባት የሆነ አዲስ ነገር ሊኖር ይችላል፣ ናሆምም በመቀራረብ የተነሳ ከናሆሚ ጋር ፍቅር ሊይዘው ይችላል ብሎ ስለሚያስብ እዛ ቤት ውስጥ ያሉ አይሆንም ያሉ ሚስትና ልጅ እሱ መሆን አለበት ብሎ እንግዲህ ኑሐሚንና አባቷን አስቀምጧታል። ስለዚህ ያስቀመጣት ለምንድነው ኑሐሚን ከናሆም ጋር እንድትላመድ ነው። እንግዲህ እናትና ልጅ የሚሰሩትን ስህተት ናሆም ለማስተካከል በማለት እንግዲህ ኑሐሚ ጋር ይቀራረባል ማለት ነው። ስለዚህ ናሆም ከኑሐሚ ጋር ተቀራረበ ማለት ደግሞ ሁለቱ በተቀራረቡ ቁጥር ናሆም ሳያስበው ፍቅር ሊይዘው ይችላል ወይ ኑሐሚ ሳታስበው ፍቅር ሊይዛት ይችላል። ስለዚህ ያን በማሰብ አባቴው የቀመረው ቀመር ይሳካለታል ብዬ አስባለሁ። እንግዲህ ናሆምም ስለ አምራን ባክግራውንድ አያውቅም። እንግዲህ ናሆም ስለ አምራን ባክግራውንድ ማለትም ኤርሚ የሚባል ፍቅረኛ እንዳላት አምራን ሌላ የተደበቀ ማንነትም ሊኖራት ይችላል ላይክ እንደ ኤርሚ። ስለዚህ ናሆም ምንም ያውቀው ነገር የለም። ወደፊት ሲያውቅ አምራንን ማግባት እንደሌለበትና አምራንን ማግባት ያሰበበት ቀን ልክ አለመሆኑን ያምናል ብዬ ወይም ደግሞ ያስባል ብዬ አስባለሁ። ስለዚህ ናሆም አሁን ላይ በጣም የሚያሳዝነው የኑሐሚ ችግር መብዛቱ ነው። ዞሮ ዞሮ ሁሉ ነገር ቢመጣም ኑሐሚ ላይ ነው ችግሩ መዘዙ የሚመጣው። ለምን አምራን እዛ ቤት መጣች ማለት ከናሆም ጋር ኑሐሚ ላይ ችግር ትፈጥርባታለች። ስለዚህ አሁን ላይ ትንሽ ችግሮች ሁሉም ሊያቀልላት የሚችለው ኤርሚ ነው። ኤርሚ ደግሞ እዛ ቤት እንዴት መምጣት ይችላል ብላችሁ ታስባላችሁ? የናሆም እህት ፍቅረኛ ሆኖ ሊመጣ ይችላል። እንግዲህ አምራን ከናሆም ጋር ስትመጣ ኤርሚ ደግሞ ከኤሚ ጋር ይመጣል። ስለዚህ ኤሚ አሁን ላይ ከኤርሚ ጋር የሆነ ነገር ትጀምራለች ብዬ አስባለሁ። ለምን ኤርሚ አውቆ አስቦበት ኤሚን አጥምዷታል። ስለዚህ ተጋጭቶ አሁን ኮኔክት እያደረገ ነው ከሷ ጋር። ስለዚህ በፍቅር ጠብ ያደርጋትና እንግዲህ ኤሚ ደግሞ ምርጥ ልጅ ያገኘው ብላ ለቤት ይዛው ትመጣለች ማለት ነው። ኤርሚ ከዚህ በኋላ ኑሐሚንን ውጪ አይለምናትም። የኤሚ ጓደኛ የሆነ እዛ ቤት ይመጣና ለያናዳት ይሞክራል። ለምን ከዚህ በፊት አንድ ላይ ስለተቀራረቡና የሆነ የፍቅር ግንኙነት ስላላቸው ኑሐሚን እንድትናደድ እንግዲህ ኤርሚ ከኤሚ ጋር በመሆን እንግዲህ ሌላ ድራማ ይጀምራል ማለት ነው። እንግዲህ አምራን ደግሞ ከናሆም ጋር እየመጣች እንግዲህ ለማሰቃየት ነው የምትሞክረው። ስለዚህ በዚህ ሁሉ የምትጎዳው ማናት? ኑሐሚ ናት። ኑሐሚ ልቧ የተሰበረ ነው። አባቷን ማሳከም አባቷን ለማሳከም በምትሯሯጥበት ታይም ላይ ለአባቷ ስትል ሳክሪፋይ ከፍላለች። ይሄን ሁሉ መስዋዕትነት እየከፈለች ነው። ስለዚህ አሁን በዚህ መስዋዕትነት ላይ ሌላ ችግር ነው ይዞባት የሚመጡት። ኤርሚ ኑሐሚንን ስለሚወዳት እሷን ለማስቀና ሲል ከኤሚ ጋር ይሆናል። ግን ኤሚ ኑሐሚንን ሲሰርባት ደስ ይለዋል ብዬ አላስብም። ኤርሚ ዛቤት በመጣ ቁጥር ኑሐሚ ስትሰደብና ለኑሐሚ ያላቸው አመለካከት መጥፎ መሆናቸውን ሳይ ኤርሚ የሚናደድ ይመስለኛል። ስለዚህ ኤሚንም የእሷን አስተሳሰብ ይቀይረዋል ብዬ አስባለሁ ስለ ኑሐሚን ያላትን። ግን አምራን ግን እርግጠኛ ነኝ ኑሐሚንን ከዛ ቤት የፈጠነ እንድትባረርና እንድትወጣ ሌላ ችግር ትፈጥራለች ብዬ አስባለሁ። ስለዚህ ኑሐሚንን ስለማትወዳት አምራን እዛ ቤት የምትገባበት አጋጣሚ ነው የምትፈልገው። አሁን ደግሞ ናሆም በእራት ግብዣ ሰበብ ሚስቱን ሊያስተዋውቅ እንግዲህ አምራንን ይዟት ይመጣል። ስለዚህ እንግዲህ ኑሐሚንን በመስደብና በማንቋሸሽ እንግዲህ ኑሐሚን የምታደርጋቸው ነገሮች በሙሉ የማይገባና መጥፎ ነገር እንደሆኑ በማለት እንግዲህ አምራን ተብዬው ኑሐሚን እንድትሰደብ ኑሐሚን እንድትንቋሸሽ እንዲሁም አምራን የሚደግፉ እናትና ልጅ ስላሉ ደግሞ ተደግፈው አንድ ላይ ኑሐሚንን ያስጨንቋታል ብዬ አስባለሁ። እንግዲህ ናሆም እንደፈረደበት ደግሞ ኑሐሚንን እየሄደ ያስተባብላል፣ ኑሐሚንን ያጽናናታል ብዬ አስባለሁ። ሌላ ምን ያደርጋል? ግን ናሆም ኑሐሚንን በሚያጽናናበት ታይም ላይ ግን መቀራረባቸውን እነሱ እየፈጠሩላቸው ነው ብዬ አስባለሁ። ስለዚህ በተቀራረቡ ቁጥር ደግሞ ሳያስቡት ወይ እሷ ወይ እሱ ፍቅር ሊይዘው ይችላል፣ ወይ ናሆም ወይ ኑሐሚን ፍቅር ሊይዛቸው ይችላል ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ለይኩን በጣም ምርጥ ሰው ሆኖ አግኝተነዋል። ለይኩን ማለት በጣም ሃምብል የሆነ ሰው ነው። ማለትም ልጆቹ በመጥፎ ቦታ እንዳይሆኑ፣ ልጆቹ ወደፊት ህይወታቸው ያማረ እንዲሆን ወይም ለልጆቹ በጣም ጥሩ መልካም የሚመኝ አባት ሆኖ አግኝተነዋል። ለምን ለይኩን ለልጁ የተመኘው በጣም የሚገርም ነገር ነው። ማለትም በናሆም ውስጥ አምራንን አይቷታል። አምራን ማለት ምታጨስ፣ ምትጠጣ፣ ምትሰክር ተስፋ የቆረጠች ሴት መሆኗን በናሆም ውስጥ አየ። ለምን ናሆም ከአምራን ጋር ከሆነ ጊዜ ጀምሮ ምን አይነት ባህሪ ነው ያለው? ልጁ ምንድነው የሚያሳየው? ያመሻል፣ ይመጣል፣ ይገባል፣ ተስፋ የለውም። ስለዚህ ነገሮቹን በሙሉ ሲመለከት አምራንን በናሆም ውስጥ አየ ማለት ነው። ስለዚህ ከናሆም ጋር ምትለው ፍቅረኛው ለሱ የማትገባውና ወደፊት ህይወቱን የምታበላሽ እንደሆነች ስለተረዳ እሷን መቼ የማታገባ ማለት። ስለዚህ ለይኩን ልክ ነበር ማለት ነው። እንግዲህ ያኔ አቶ ተሰማ ከኤርሚ ጋር ኑሐሚ ስትፈጥን ተይ ተረጋጊ፣ አባት መቼም ይታወቃቸዋል ይታያቸዋልና ለነገሮች በሙሉ አትቸኩ እያላት ነበር አቶ ተሰማ።
ከኤርሚ ጋር ኑሐሚ ግን ኑሐሚ በጣም መልካም ሲሆንላት ቸኩላ እንግዲህ ድንግልናዋን ሰጥቷለች። ስለዚህ አሁን ላይ መጀመሪያም ነግሬሽ ነበር እያላት ነበር አቶ ተሰማ። አሁንም ናሆም ለልጁ ምንድነው እያሰበ ያለው? ለልጁ የምትሆነውን አይነት ሴት እንዲያገባ ህይወቱን የምታስተካክልለት አይነት ስነ ስርዓት ያላት ወደፊት ህይወቱን ብሩ የምታደርግ እንጂ ህይወቱን የምታጨልም አይነት ሴት ነገ ለስሙም ጥሩ እንዲሆን እንጂ ለገንዘብ ጉዳይ አያስጨንቀውም። አሁን ጥሉ እዚህ ጋር ምንድነው ለይኩንና የለይኩን ሚስት የሚጣሉት በምንድነው? ለይኩን የሚያስጨንቀው ጥሩ መልካም የሆነ ሴት ልጁ እንድታገባ የብር ጉዳይ ምንም አያሳስበው። ለምን ህይወቱን ታስተካክልለታለች ብሎ ስለሚያስብ። ሚስትና ልጅ ወይም ደግሞ ሚስት ተብዮ በተለይ የምታስበው ምንድነው? ማናት የማንዘርናት የምትለው በተለይ ሀብታም የተከበረ ማንነት ያለው ሰው ቤተሰብ መሆን አለባት ብላ ነው የምታስበው። ስለዚህ ለልጅቷ ከናሆም ቤተሰብ በላይ የሆነች ሀብታም መሆን አለባት፣ የተከበረ ቤተሰብ መሆን አለባት። ስለዚህ ብር ላይ ነው ሐሳባቸው እንጂ ስለ ጭንቅላት ስለ አስተሳሰብ ምንም ሐሳብ የላቸውም። ስለዚህ ነገ የሆነ ነገር ብንሰጣቸው በሀብት ላይ ሀብታሙ ነገ ስለሚመጣው ችግር አያስቡም እንጂ ትዳራቸውን እንዴት ነው በሰላም ህይወታቸው የሚኖሩት ብለው አያስቡም። እንግዲህ ለይኩንና ሚስቱ እንኳን መች በሰላም ይኖራሉ? አሁን ባሉበት ህይወት እኮ ልጆቻቸው ከእናትና አባታቸው መማር ይችላሉ። ለምን ለይኩን የሚያስበው ሐሳብና ሚስቱ የምታስበው ሐሳብ አንድ ስለማይሆን ሁለቱ ተነጋግረው መስማማት አይችሉም። ለምን የሚስት ሐሳብ ኔጌቲቭ ነው፣ የባል ሐሳብ ፖዚቲቭ ነው። ስለዚህ ሚስት ባሏን መደገፍ አልቻለችም። ለምን እሱ ትክክል አይደለም ብላ ነው የምታስበው። ሲጀመር እንደዛ ብላ ስለምታስብ ነው ትንሿ ልጇንም ሴቷንም ኤሚ ተብየውንም እንግዲህ በራሷ መንገድ መቀርጻት። ስለዚህ ኤሚ አሁን ላይ የእናቷን ባህሪ ይዛ ነው የመጣችው። ለምን አሁን ላይ የምታስበው ሐሳብ በሙሉ የእናቷ ነው። እናቴ ልክ ናት ብላ ስለምታስብ እንግዲህ በሷ አስተሳሰብ እናቴ ልክ ናት ብላ ስለምታስብ እንግዲህ ኑሐሚንን የምታሰቃያት ኑሐሚንን ያልተፈለገ ነገር እየተናገረች ልጅቷን የምታስጨንቃት ከእናቷ ጋር በመሆን የምትደመረው እንግዲህ እናቷ ልክ ናት ብላ እናቴ ልክ ነች ብላ ስለምታስብ ነው እንግዲህ እንጂ አባቴ ልክ ነበረ፣ አባቴ የሚያደርገው ነገር ሁሉ ልክ ነው፣ ለወንድሜም አሪፍ ልጅ ናት ልትሆናለች ብላ አላሰበችም። ስለዚህ አሁን ላይ ኤሚ ተብየው ራሱ እንግዲህ ሳታስበው ኤርሚ ፍቅረኛዋ ከሆነና ኤርሚ ካጠመዳት ኤርሚ ምንም የለውም። ግን ኤርሚ አሁን ሀብታም ነው የተከበረ ነው ብላ እናቷ ተሰማታለች፣ እናቷም ትቀየርባታለች። እንዴት ከዚህ መናጢ ዳጋ አብረሽ ትሆኛለች ነው የምትላት እናትየው ራሱ። ስለዚህ ናሆም ሲባል የነበረውም በተራዋ ኤሚ ይደርስባታል ማለት ነው። ስለዚህ ኤሚ ምንም አታመጣም፣ ጦጣ ነው የምትሆነው፣ ታብዳለች በተራዋ። ስለዚህ የለይኩን ማንነትን አይተናል። እንዲሁም የእናትና የልጅ መጥፎነት ክፋት ምን አስተሳሰባቸው ምንድነው የሚለውን በደንብ አይተናልና ምን አይነት ሰው መሆን እንዳለብን በጣም ከዚህ ከኑሐሚ ድራማ ትምህርት እንማራለን ብዬ አስባለሁ። ለምን ሰው አሁን ላይ ያለው አስተሳሰብ አመለካከቱ ስርዓቱ ሁሉ ነገር ነው ሰውየው የሚቀርጸው። ስለዚህ ናሆምን ልቀርጸው የሚችለው ኑሐሚ ናት እንጂ አምራን አይደለች በማለት እንግዲህ ለይኩን ለናሆም ትክክለኛ ለሱ የምትገባው ሚስት እያሰበለት ግን ናሆም ለሱ ማትሆነውን ሚስት እየፈለገ እንግዲህ ሲሰቃይ አይተናል። አሁን ላይ አምራን ከመጣች በኋላ ምን የሚፈጠር ይመስላችኋል? እዛ ቤት ኑሐሚንን እንግዲህ ታሰቃያታለች ብዬ አስባለሁ ከእናትና ልጅ ጋር በመሆን። ሌላኛው ጉዳይ ደግሞ ስለ ሀብሉ ጉዳይ ነው። ኤሚ እንግዲህ ሀብሉን ደብቃ ኑሐሚን ቤት ሄዳ ኑሐሚ ሌባ ናት ልታስብል ነው ለይኩን ማታ ሲመጣ ከስራ በኋላ ለኑሐሚ ላይ የሚመጣባትን ችግር ነው የምነግራችሁ። ሶስተኛ ኤርሚ የምትወደው ፍቅረኛዋም ደግሞ ወደፊት የኤሚ ጓደኛ ሆኖ ወይም ደግሞ ጠብሷት ይመጣላታል። ስለዚህ የምትወደው ጓደኛዋ የነበረው ፍቅረኛዋ ደግሞ ለማን ያናዳታል ብዬ አስባለሁ። ከሱ ጋር ስታዩ ልትናደር ትችላለች። ስለዚህ ኑሐሚ አሁን ላይ ከአባቷ ሌላ ብዙ መከራዎች ይመጣባታል። እንዴት አርግታ ተቋቁማ ከዚህ ችግር ራሷ እንደምታልፍና ማን ካጠገቧ እንደሚሆን እንደሚረዳት ምን ይሆናል በቀጣይ ምን እንደሚፈጠር አብረን የምናየው ይሆናል። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆይልኝ።